ማትስኪ ይህንን ፎቶ ፌስቡክ ላያቸው እየሳቁኝ ነበረ። ኃጢአት የሚድነው በንስሐ እንጂ በደም አይደለም። ወንጌልን ያላነበቡ ጴንጤዎች በኢየሱስ ደም ኃጢአት ይድናል እያሉ ነው። እዚህ አይደለም። ወንጌልን ያላነበቡ ጴንጤዎች በኢየሱስ ደም ኃጢአት ይድናል እያሉ ነው። እዚህ ያነበብን ደግሞ እንንገርሻ ቤተ ክርስቲያን ራሷ የተዋጀችው በኢየሱስ ደም ነው። ሐዋርያት ሥራ 28 ላይ ድፍረት ይሰጣል ደሙ በመረቀልን አዲስና ሕያው መንገድ በኢየሱስ ደም በኩል የመግባት ድፍረት አገኘን አለ። ዕብራውያን 10:19 ታነብ የለ እንደ መሲ ለመረዳት አንብቢ። ደም ሳይፈስ የኃጢአት ስርየት የለም አለ። በብሉይ የእንስሳት ነበር፣ በአዲስ ኪዳን የኢየሱስ ደም ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንደኛ ዮሐንስ 1:7 ስለ ብዙዎች አለ ጌታ ኢየሱስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። 26:28 ማቴዎስ ላይ ድል ይሰጣል ደሙ በደሙና በምስክርነታቸው ድል ነሱት አለ። ራእይ 12 ወደ እግዚአብሔር ያቀረበን ራሱ ደሙ ነው፣ በመልካም ሥራ በጾም ጸሎት አይደለም። ርቃችሁ የነበራችሁ በክርስቶስ ደም ቀረባችሁ አለ። 2:13 ኤፌሶን ላይ ሰላም አድራጊ ነው ደሙ፣ በመስቀሉ ደም ሰላም አደረገ። ቆላስይስ 1:20 አንብቢ። በውሃና በደም የመጣው እሱ ነው። 1 ዮሐንስ 5 ላይ ፈውስ ነው፣ በመገረፉ ቁስል ተፈወሳችኋል። ደሙ ይፈውሳል፣ ይቅርታ ደግሞ ያስገኛል ነው። የኃጢአት ማስተሰረያ ያለው ሮሜ 3:25 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው መጥምቁ ዮሐንስ። ፋሲካችን ክርስቶስ ታረደ ነው ጳውሎስ ያለው 2 ቆሮንቶስ 5:7 ላይ በደሙ መሸፈን ከእግዚአብሔር ቁጣ ይጠብቃል ነው። እንግዲህ በደሙ ከጸደቅን በእርሱ ከቁጣው እንድናለን አለ ሮሜ 5:1 ደሙ ያድናል፣ ከሞተ ህሊና ያነጻናል አለ ዕብራውያን 9:15 ላይ ቁርአን ራሱ በታላቅ እርድ ተቤዠኑ አለ። ሱስ፣ መርገም፣ በሽታ፣ ሐዘን፣ እስራት ይሰብራል ደሙ። ሐሳብሽ ገብቶኛል መሲህ። ኃጢአት ይቅር የሚባለው በንስሐ ነው። ንስሐው ተቀባይነት የሚያገኘው ግን በደም መስዋዕትነት ነው። በመስዋዕትነት ነው፣ በኢየሱስ ደም ነው። ይቀድሳል ደሙ 13:12 ዕብራውያን ላይ አንብቢ። ያድናል፣ ከጨለማ ስልጣን አዳነን አለ ደሙን። ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ ክቡር ደሙ። በዘላለም ኪዳን ደም የበጎች ታላቅ እረኛ ይሆናል የዕብራውያን ጸሐፊ 13:20 ላይ ከአቤል ደም ይልቅ የተሻለ የሚጮህ ደም ነው የኢየሱስ ደም። መሐመድ ራሳቸው ተናገሩ። የእስላም ትልቁ በዓል የመስዋዕት ቀን ነው። ራሳችሁን በደም አንጹ አሉ። አኢሻ ተረከችው። ራሳችሁን በደም አንጹ አሉ። ሐዲስ ላይ ከደም መፍሰስ ይበልጥ አላህን አስደሳች የለም፣ ከዚህ በላይ ድንቅ የአዳም ልጅ አይሰራም አሉ። ጸጉር ቀንድ ሸሆና ይዞ በትንሣኤ ቀን ይመጣል። ደም መሬት ከማረፉ በፊት አላህ አጠገብ ይፈሳል። ራሳችሁን በደም አንጹ አሉ። ሚሽካት ቅጽ 3 ላይ ገጽ 490 ቁጥር 756 አስደናቂ ሐዲስ ነው። ደም ሳይፈስ የኃጢአት ይቅርታ የለም አለ መጽሐፍ ቅዱስ። ታላቅ እርድ አለው ቁርአን ራሱ። በታላቅ እርድ በመስዋዕት ተቤዠኑ አለ ሱራ 5:78-79 በተለይ ቁጥር 75 ላይ እንደገና ሱራ 9:30 ላይ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይህ ነው አለ ጌታ ኢየሱስ። ማቴዎስ 26:28 ላይ መጽሐፍ ቅዱስ ታነቢያለሽ፣ የተማርሽ ነሽ። ሉቃስ 22 አንብቢ። ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን አላቸው ጌታ ኢየሱስ። ጽዋውን አንስቶ ወደ ቅድስት የገባው በገዛ ደሙ እንጂ በኮርማዎችና በጥጆች ደም አይደለም አለ ዕብራውያን 9:12 አንብቢ። ጴጥሮስ ጨረሰው። የዳናችሁት አለ ነውርና እድፍ በሌለው በክቡር የክርስቶስ ደም እንጂ በከንቱ ኑሮ በሚያልፍ ከአባቶቻችሁ በወረሳችሁት ብርና ወርቅ አይደለም አለ አንደኛ ጴጥሮስ 1:18-19 እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ነው ያለው ሮሜ 5 ሰላም ያደርጋል ደሙ መሲህ ኃጢአት ያስወግዳል፣ ይፈውሳል፣ ምህረት ያስገኛል። ቁርአን ያለው ለሰው ሁሉ ምህረት አድርገን ሰጠን አይደል ያለው። ምህረት ያስገኛል ደሙ፣ ድፍረት ይሰጣል። ሱስ፣ ሐዘን፣ በሽታ፣ እስራት ይሰብራል። ከጨለማ ስልጣን፣ ከአደጋ፣ ከመቅሰፍት ያድናል። ይቀድሳል፣ ያነጻል፣ ከሞተ ህሊና ያነጻል ነው ያለው። ወደ እግዚአብሔር ያቀርባል፣ ወደ ፍቅሩ ልጅ መንግስት ያፈልሰናል፣ ይዋጃል፣ ይቤዣል፣ ድል ይሰጣል። ንስሐችን ቅቡል የሚሆነው በክቡር ደሙ ነው። ራሳችሁን በደም አንጹ አሉ መሐመድ ራሳቸው። ስለዚህ በክርስቶስ ደም ንጪ። ጌታ በኢየሱስ ክርስቶስ ደም ዳኝ። መዳን በደሙ ነው። ደሙ ያድናል አለ። የዳናችሁት በክቡር በኢየሱስ ክርስቶስ ደም ነው አለ። ተባረኪ።